ቤቷን ሰራች፣ ሰባቱንም ምሰሶቿን አቆመች። ፍሪዳዋን አረደች፣ የወይን ጠጇን ደባለቀች። ማዕዷን አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ሊበል፣ አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለቁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሄዱ። ትረዘኛን የሚገሥጽ ለራሱ ስድብን ይቀበላል፣ ሸጣንም የሚዘልፍ ነውርን ያገኛል። ትረዘኛን አትገሥጽ እንዳይጠላል፣ ጠቢብን ገሥጽ ይወድትማል። ለጠቢብ ሰው ትምህርትን ስጠውሩ፣ ጥበብንም ያበዛል። ጽድቅንም አስተምረው፣ እውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው። ዘመን በእኔ ይበዛልና የሕይወትህም ዕድሜ ጀምርሃልና፣ ጠቢብ ብትሆን ለራስህ ጠቢብ ትሆናለህ። ረዘኛም ብትሆን ለብቻ ትሸከማለህ። ልጄ ለራስህ አዋቂ ብትሆን ለባልንጀራህም አዋቂ ትሆናለህ። ለራስህ ክፉይ ብትሆን ግን ክፋትህን ትማራለህ። ሐሰትን የሚያዘጋጅ ሰው ነፋሳትን እንደሚያዘጋጅ ሰው ነው። የሚበርር ወፍንም እንደሚከተል ይመስላል። የወይን ቦታ መንገዱን ተወ፣ የሚሰማራባትን መንገድ ዘነጋ። ወደ ምድረ በዳ ይሄዳል፣ ለትም ወደ ተሰራች አገር ይሄዳል። የማያፈራ የማይጠቅም ገንዘብም በእጁ ይሰበስባል። ሰነፍ ሴት ሁከተኛ ናት፣ አሳብ የላትም ትሁን አንዳችም አታውቅም። በቤቷ ደጅ በከተማይቱ ከፍተኛ ስፍራ በወንበር ላይ ትቀመጣለች። በመንገድ የሚያልፉትን አካሄዳቸውንም ያቀኑትን ለመጥራት አላዋቂ የሆነ ወደዚህ ፈቀቅ ይበሉ። የስርቆት ውሃ ይጣፍጣል፣ የተሸሸገም እንጀራ ደስ ያሰኛል። ነገር ተነርሱ ሙታን ከዚያ እንዳልሆኑ፣ እድምተኞቿም በሲኦል ጥልቀት እንዳሉ አያውቅም።